ሚሊዮን አደም እንዲሁም ነጻነት ወርቁና እኔ ሀብታሙ ከበደ አብራናችሁ ነን። ቅዳሜ መዝናኛ ጀምሯል። አብራችሁ ነው። ሳምንቱን ዝም ብለን አላሳለፍንም ተመልካቾቻችን። ለቅዳሜ መዝናኛችን ለእናንተ የሆኑ ዘንድ በርካታ ዝግጅቶችን ስናሰናዳ ነበር። ደጋሽ ድግሱ ሲበላለት ይጣፍጣል ሲባል ደስ ይለዋልና እናንተም አብራችሁን ከዚህ ሰዓት ጀምሮ ቆይታችሁ ፕሮግራሞቻችንን ተመልክታችሁ ሐሳብ አስተያየታችንን አድርሱን። በዚሁ ግን የቅዳሜ መዝናኛ መጀመሩን እናበስራለን። እንዴት ናችሁ ቅዳሜዎች? ደህና ነን አለንኛ። አንቺ እንዴት ነሽ? ፍክት እንዳለባችሁ ፍክት እንዳላችሁ አይባልም እንዳላችሁ ፍክት እንዳላችሁ ተገኝታችኋል። ያው ደስ ብሎኛል። ተመልካቾችንም ሳምንት ጠብቀን የተለያዩ ዝግጅቶች አድርገን የምናገኝበት ነውና ለኛ ይሄ ደስታ ነው። እውነት ነው። ዛሬ ግን ገና ጥያቄ ጠይቃለሁ ያልኩት ማለት ነው። ነፂ አንድ ሁለት እንዲካየች ጥያቄ ልጠይቅ ነው። ይሁን ጠይቅሽ። ለመመለስ ዝግጁ ናችሁ? ዝግጁ ነን እንግዲህ። ስለዚህ ምንድነው የምናደርገው? ቶሎ አፋችሁ ላይ የመጣውን አምሯችሁ ላይ የመጣውን ነገር ነው የምትነግሩኝ። እኔ ግን የጠበቁት ተነስታችሁ ሩጡ ልትል መስሎ ምንድነው የምናደርገው? መሰብሰብ ጀምር። እሺ ጥያቄ ቁጥር 1 ከሀብትሽ ልጀምር። እሺ ጀምር። ምንድነው አሁን አንድ ቃል እነግርሃለሁ። ስለዚህ አፍ ላይ የመጣውን ነው የምትነግረኝ። ጃፓን ሱሞ ወይም ደግሞ ካራቴ የሚባል ነገር አይምሮ ላይ ይመጣል። ተምራል ካራቴ እንዴት አስታውሰው? አንተ ነው ጃፓን ሲባል አይመጣልኝም ማለት ነው። እውነት አይመጣልኝ። እሺ ጃፓን ሲባል ማህበራዊ ህይወት የማህበራዊ እሴታቸው የሚገነቡበት መንገድ ደስ ይላል። ባህላቸው እሱ ይመጣልኛል። እኔ ደግሞ ማለት ነው ሻያቸው ትዝ ይለኛል። ፎቆቻቸው ረጅም ተጻላቸው የፊልም ተጽዕኖ ሻያቸው። ከዛ ደግሞ እንትናቸው ይሄ ኢኖቬሽን ላይ ራሱ በጣም ትልልቅ የቴክኖሎጂ ስራዎችን የሚሰሩ ናቸውና እሱ ትዝ ይለኛል። ሜድ ኢን ጃፓን ከተባለ እኮ እንደውም ጠንካራ ምርቶች እንደሆኑ የምትተማመንባቸው ምርቶች ናቸው። በትክክል። ሁለተኛ ጥያቄ አዲስ አበባ ሲባል ሚል አዲስ አበባ ዲፕሎማሲ እና ውበትና ዲፕሎማሲ ከረንት አሁን ባለው ሰፋፊ መንገዶች ይታዩኛል። አይገርምም? ግን የቅርብ ጊዜ ስራዎች ናቸው። ከተማችን ውብ የሆነችው አሁን እኛ ያያየናት ነው። ግን አእምሯችን ላይ ስዕል ትውስታ ምናምን መፍጠር ጀምሯል ማለት ነው። ውጤቱ ታይቷል ማለት ነው። ዛሬ ይሄንን እንድናነሳ የፈለኩበት አንደኛው ምክንያት ሰሞኑን ስለ ሌጋሲ እያሰብኩ ነበረ። ያው ልጅ ከወለዳችሁ በኋላ ምን ያሳስባችኋል መሰለኝ? ሚሊ ትጋራኛለህ እናሳ ምን ያሳስባል? ወደፊት ለልጄ ማወርሰው ነገር ምንድነው ብለ ራስን መጠየቅ ትጀምራለህ። እንዴ እየሰራው ያለው ነገር ቁም ነገር ነው እንዴ? እያደረክ እያንዳንዱን የምታደርገውን ነገር ጥንቃቄ ማድረግ ትጀምራለህ። ከዛ ሌጋሲህን ታስባለህ። ሌጋሲን ስናነሳ በግለሰብ እኛ የምንታወስበት ነገር ምንድነው የሚለውን ነው። ለምሳሌ እናንተ እኔን ስታዩኝ በምን ታስታውሱኛላችሁ? አቢ ፍጥነት ፈጣንና ተግባቢ ነች እና እነዚህ እኔ እንትን ስትመጣልኝ አይምሮዬ ላይ ፍጥነቷና እየሮጠች ነው የምትታየው እንዲህ ያለች ረዲ እያልካት ፍጥነት በሩጫ ብቻ አይገለጽም። ባለፈውም ያወጋ ነው ነበር። ስለዚህ ፈጣንነቷ ትዝ ይላል ማለት ነው። እኔ ሁለት ነገሮች ይመጡልኛል። አንዱ ልብ ብለህ ከሆነ ስታወራ ብዙ ጊዜ ትስቃለች፣ እየሰደበችም ትስቃለች፣ እየተቆጣችም ትስቃለች። ሰው እየሳቀች ነው ብዙ ጊዜ የምታወራው። ከዛ ሁለተኛው ደግሞ ያው ቅመም ታውቃለህ፣ ብዙ አይደለም ምጥን ያለ ነው፣ ግን ጎላ ድስት ውስጥ ገብቶ ያን የሚያክል ወጥ የሚያጣፍጥ ነው። ለሳቋ ታዲያ የእንትናን የትግስ በቀለን ሳቂታው የሚለውን ሳቂታዋ በመተለ ለሳቋ ለሳቋ እሱን እንጋብዛት። ለቅመምነቷ ደግሞ እንግዲህ ቅመም የሚል ሙዚቃ ካለ ቅመሟ ግን በዚሁ አንዴ ለነፂ አመሰግናለሁ። እንግዲህ ሌጋሲን ስናወራ እናንተ አሁን እንደ ግለሰብ ያለኝን እኔን የሚገልጹኝ ነገሮች ነገራችሁኝ። ከዚህ ባለፈ ደግሞ ጋዜጠኞች ነን፣ የምንሰራው ስራ ህዝብ ጋር የሚደርስልን ከዛ የምንገመትም ነንና እያንዳንዱ ነገር እንዴት ነው ሰው አእምሮ ውስጥ የሚቀር ሰው ልብ ውስጥ የሚቀር ነገር እየሰራን ነው ወይ? ለሀገራችን ደግሞ ምን ያበረከት ነው ነገር አለ በሙያችን። እንግዲህ ልጆች ወልደናል፣ ትውልድ እየቀረጽን ያለ ነው። ከዛ ደግሞ ባለፈ በስራችን ደግሞ የሆነ የምንታወስበት ታሪክ ያስፈልገናልና ሰሞኑን ይሄንን ነው በቃ እያሰብኩ ያለሁት። ስለዚህ ምንድነው መስራት ያለብኝ በቀረኝ የእድሜ ዘመን እስካሁን ያለውን መጣሁት እንደው በቃ ከዚህ በኋላ ያለውን ግን ምን አድርጌ
መልካም ነገር ላበርክት እያልኩ እያሰብኩ ነበር። ሀብትሽዬ ግን አእምሮ ላይ መጣው አሪፍ ክሊክ ነው የምር ብዙዎቻችንን ማናስበው ይሄ ቀጣይ ነው ምን ልስራው ወይ ምን እየሰራው ነው የምንለው ብዙ ጊዜ ምን አይመስለኝም እና ለሆነ አሻራ ላስቀምጥ ምናምን ብለን ምን ጀምር እንዳለችው እሷ አሁን ለልጇ እያሰበች ነው አይደለ ብዙዎቻችን አሁን አሻራ ስንል ቀደም እንደ ሀገር ገልጸናል ከአጠገባችን ያሉ በዙሪያችን ያሉ ሰዎች ናቸው ብዙ ጊዜ አሻራችን እኛ ላይ ወይም ደግሞ ይሄ ሊጋሲ የምንለው ነገር የሚያሳርፉት ማን አሳረፈ አንተ ለምሳሌ አሁን እኔ የምጠይቅኝ ከቤተሰብ ነው የምጀምረው አባቴ ለኔ እናቴም አባቴም አሻራዎቼ ናቸው አባቴ ደግሞ አሁን ሀገርን እንድወድ ያደረገኝ አባቴ ነው ብዬ ነው ማምነው ምክንያቱም አባቴ በደርግ ዘመነ መንግስት ኢትዮጵያ መከላከያ ሰራዊት አባል ነበረ ሀገሩን ብሎ ዘምቷል ሄዷል ከውትድርና በኋላ በፖለቲካው ዘርፍ 97 እንግዲህ ቀውጢ ምርጫ አሁን ከፊታችን ምርጫ አይደለ 97 ምርጫ ላይ እንግዲህ የቅንጅት ለአንድነት ተመራጭ ነበረ ከዛ ፖለቲካው ላይ ኢንቮልቭ አድርጎ 5 አመት በምክር ቤት እንግዲህ ተወካይ በመሆን አገልግሏል እና በሁለቱም ጽንፍ ሀገር ማገልገል ሀገር ሞዴል የሚለውን እያስተማሪ ነው ያደኩትና ትልቅ አሻራ ነው ለኔ ከአባትኮ ብዙ ነገር ይወረሳል አይደለ እንዳልከው ነው የሀገር መከላከያ ሰራዊት አባል ነበር የኔም አባት በደርግ ዘመነ መንግስት ማለት ነው ብዙ ነገሮች አሉ በተለይ ከሀገር ጋር የተያያዙ ጉዳዮችን ከአባታችን የምንወርስ ይመስለኛል ብዙዎቻችን ከነበሩበት ቦታ ጋር ተያይዞ ግን ስለ ሌጋሲ ወይም አሻራ ስናወራ ከዚህም ሰፋ ያለ ነገሮችን ይዳስሳል እንደውም አራት አካባቢ አይነቶች አሉ የመጀመሪያው ውርስ ነው የሄሪቴጅ የምንለው ነው ልክ እንዳልከው ከአባት ከእናት የሚወረሱ ባህሎቻችን እሴቶቻችንን እንደ አሻራ እንደ አንድ አይነት አሻራ የምንቆጥራቸው ናቸው ሌላኛው አሻራ ተጽዕኖ የምንለው ነው ተጽዕኖ የምንለው የአሻራ አይነት የአንድ ግለሰብ ወይም ደግሞ አንድ ሀገር መሪ ኢኮኖሚያዊ ወይም ደግሞ ማህበራዊ ወይም ደግሞ ፖለቲካዊ ሆነ ተጽዕኖን በህዝቦች ዘንድ ሲያሳድር የሚመጣውን ውጤት ወይም የማሳደሩ ተጽዕኖን አሻራ እንለዋለን ሌላኛው ዘላቂነት የምንለው ነው ዘላቂነት የምንለው የአሻራ አይነት ወይም የሌጋሲ አይነት ለትውልድ የሚተላለፍ በጊዜ ውስጥ የማይጠፋ የማይሰወር ይሄንን ስናነሳ አድዋን ማንሳት የምንችል ይመስለኛል አይደለ አድዋ ከ130 ዓመትም በኋላ እኛ ያልተዋጋ ነው አድዋን ያላየ ነው ያልነበር ነው ሰዎች ስለ አድዋ ሲነግሩን ልባችን ውስጥ የሚንተከተክ የሚመጣ ግሬስ ኩራት ጀግንነት አለ ያ ማለት በዘመን ውስጥ ያልጠፋ ሌጋሲ ነው የማሻራን አባቶቻችን አያቶቻችን ሰተውናል ማለት ነው ሌላኛው የታሪክ አሻራ የምንለው እንግዲህ ኢትዮጵያን ስናነሳ በዚህ በታሪክ አሻራ ከታደሉ ጥቂት ሀገራቶች መካከል አንዷ በርከት ያሉ የታሪክ አሻራ ያላት ሀገር ኢትዮጵያ ናት ስለ ዛሬ ስለኛ ስለ አሁንና ስለ ትውልዳችን ስናነሳ ደግሞ ግሪን ሌጋሲ ወይም አረንጓዴ አሻራን አብረን ማንሳት ግድ ይለናል አዎ በትክክል እንግዲህ ግሪን ሌጋሲ እኛ ራሳችን ተክላችኋል በነገራችን ላይ ይቀጣል ያልተከለ ካለ ለራሴ ነው ለራሳችን ስለሆነ እኮ አዎ ሁላችንም የሚያስማማ ትልቅ አሻራ ይመስለኛል የአረንጓዴ አሻራ እንግዲህ ከ2011 ጀምሮ እንደ ባህል ይዘነው በየአመቱ ክረምት በመጣ ቁጥር የተለያዩ ሀገር በቀል እጽዋትን የምንተክልበት ከዛ ደግሞ እነሱን ብቻ ደግሞ ሳይሆን የሚበሉ ፍራፍሬዎችን ጭምር እየተከልን በኢኮኖሚውም ስራ እየፈጠርን ለሽያጭም ለገበያ የሚውሉትን ማለት ነው ሶ አሻራችንን እያዋልን ያለ ነው የአረንጓዴ አሻራ በጣም የሚያስገርመኝ ነገር አመለካከታችንን ራሱ የቀየረው ይመስለኛል ችግኝ ስለመትከል አበቦችን ስለመንከባከብ ያለን አመለካከት ሁሉንም ማለት አይደለም በጣም ኤክሰፕሽናል ሆኑ በጣም ጎበዝ ሰዎች አሉ ግን አብዛኞቻችን እንብዛም ነበር የነበርነው ለዚህ ማሳያ ደግሞ ኢትዮጵያ እንግዲህ በ60 በመቶ የሚሆን ደን የነበራት ሀገር ተመናምኖ መንጥረን ጨርሰን 3% ደርሶ ነበር ማለት ነው ሶ ያንን ድጋሚ የመመለስ ስራ መስራት ማለት እንደ ሀገር በጣም ትልቅ ነገር ነው ማለት ነው አሁን እንግዲህ ወደ 23 በመቶ ደርሷል በዚህ ስራችን ይሄ ብቻ አይደለም ደግሞ አሁን እንደ ሀገር ደግሞ ኢትዮጵያ ተጽዕኖ መፍጠር የቻለችበት ነው ይሄ ኮፕ 32ን ማዘጋጀት መቻልኮ ቀላል ነገር አይደለም ማለት ያንን ታምኖ የተሰጠን የተለያዩ ሽልማቶችን እንደ ሀገር ያገኘንበት ነውና ቀጣዩ ትውልድ ከኛ ታሪኬ ነው ውርሴ ነው ብሎ የሚቀበለው ግሪን ሌጋሲ ነውና በጣም ኩራት ይሰማናል ከ2011 ጀምሮ ግን እንዳልሽው በክቡር ጠቅላይ ሚኒስትራችን አማካኝነት አረንጓዴ አሻራ ከኛ አልፎ የሆነ በጣም ምኮራበት እኔ አሁን በይሄ ትውልድ እየሰራው ካሉ በግሌ እኔ በጣም ከምኮራባቸው ነገሮች አንዱ ምንድነው አረንጓዴ አሻራ ምክንያቱም አረንጓዴ አሻራ ማለት የሆነ ማስዋብ ምናምን ማስዋብ ራሱ ውበት ራሱ መቼም መጥፎ ነገርን የማያምር ነገርን የሚወድ ያለ ሰው አይመስለኝም ምግብ እኮ ባፍ ብቻ የሚበላ አይደለም በአይንም የማያምር ነገር የሚወድ ሰው ያለ አይመስለኝም ካማረ ልትወዶ ነው የሚገባው ምክንያቱም
መልካም ነገሮች ወደ ጥሩ ነገሮች ስለሚወስዱ ማለት ነው። አረንጓዴ አሻራ እንግዲህ ከ2011 ጀምሮ በርካታ በዘመቻ መልክ ተጀመረ። ቅድም እንዳልሽውም አሁን ከፍተኛ የሆነ 23% ላይ መድረሱ ቀጣይ ደግሞ ትውልድ እየተረከበው መሄድ ነው። የሆነ የምታስቢውን ግብ የሆነ ሁላችንም እናሳካው አይመስለኝም። ስለ አረንጓዴ አሻራ ስናነሳ ግን ለኛ ለኢትዮጵያውያን ትውልዶች ለልጆቻችን ብቻ የሚሰጥ አሻራ አይመስልም። ለዓለም የሚተርፍ አሻራ፣ ለዓለም የሚተርፍ ሌጋሲ ነው። ምክንያቱም ከአየር ንብረት ለውጥ ጋር በተያያዘ ትልቅ አስተዋጽኦ ያለው ነው ችግኞችን መትከል እንደሚታወቀው። ስለዚህ የአየር ንብረታችንን ስናስተካክል ዓለምን ነው አብረን የምንቀይረው ችግኞችን ስንተክልና ይሄ ትውልድ ኢትዮጵያዊው ትውልድ እያኖረ ያለው አሻራ ለልጆቹ ብቻ አይደለም ለዓለም የሚተርፍ ነው ማለት ነው። ጎረቤት ሀገሮች አሁን ኬንያ እኮ ከኛ ትምህርታው በደንብ በተለያዩ ሚዲያዎች ላይ ሰሞኑን እየተመለከትን ነበረ። የኢትዮጵያን የአረንጓዴ አሻራ በመዋስ ሀሳቡን በመዋስ እየተገበሩት ነው የሚገኘው። ከዚህ ባለፈ ቅድም ሚሊ እንዳነሳው ልክ እንደ አድዋ ያሉ እስከዛሬ ድረስ ይዘናቸው ለዘመናት ይዘናቸው የመጡትን ሌጋሲዎች ደግሞ ደጋግመን እየሰራን ሁለተኛ አድዋ ሶስተኛ አድዋ እያልን ደግሞ የምንቀጥልበት አመት ነው የሚሆነው። በነገራችሁ ላይ ሌጋሲ መልካም ብቻ አይደለም። ስናጠፋ ተደጋጋሚ ጥፋቶችን ካጠፋን ሌጋሲያችን ሆኖ ሊያዝብን ሊወሰድብን ይችላል። ትልቅ ነገር ነው። ከሚሊ ግን ምን ተማርክ? በእናትህ ከሚሊ እስቲ ንገረኝ። ከሚሊ ምክር አይቻል ፕሮግራም አባታችን ሽቅርቅር ማለት እንኳን ሁለታችሁም ታውቁበታላችሁ። ሚሊ ግን ኦን ታይም ይገኛል። ሁለታችሁም ያልሽ እንዳይከፋ አይደለም እንዴ አንተ አትብስም እንደው አይደል በመሽቀርቀር እንዴት ነው። ከዛ ባለፈ ግን ሚሊ ለምሳሌ ኦን ታይም ይገኛል። ስራውን ሲሪየስሊ ያያል። እሱ ደስ ይላል። ሀብትሽም ደግሞ በጣም ኢነርጂ ያለው ኃይል ያለው ወጣትነት በቃ ስራ ላይ ፈጠን ያለ ሰው ነውና እነዚህ ነገሮች አሉ። ከዚህ ባለፈ ታይም ማኔጅመንትን በጣም ተመረያለሁ ከሱ ባይዘኝ ታይም በጣም ነው ማኔጅ የሚያደርገው። ጥሩ ስራ ግን ለመስራት ከጥሩ ሰው ጋር መዋል ጥሩ ሐሳቦችን መመልከት ይመስለኛል ለዛ የሚያደርገውና ጥሩ ነገሮችን በተመለከተ ቁጥር ፖዚቲቭ ኢነርጂ ሞልሃል። ከዛ በዛ መንገዶች እንድንጓዝ ያደርገናል። አሁን እንደ ሀገርም ያ ነገር ያለ ይመስለኛል። አሁን ፉክክሩ ምንድነው? በጥሩ ነገሮች ነው። አሁን አረንጓዴ አሻራን አይተናል። ከዛ በቴክኖሎጂ ደግሞ የሚመጣው ነገር አለ። ቴክኖሎጂ ራሱ አሁን ኤአይ እንድትፎካከር ያደርጋል። አንዱ ካንዱ የተሻለ አሁን ኤአይ ለመጥፎ ነገር የሚጠቀምበት አለ፣ ለጥሩ ነገር የሚጠቀምበት አለ፣ ለሀገሩም ለግሉ እና ጥሩና መጥፎን የመለየት ሁኔታ ነው እንጂ አሻራ ሌጋሲ ለመተው መልካም የሆነ ዘመን ላይ ያለ ነው ብዬ አስባለሁ። እንደ ሀገራችን አሁን ምንድነው ለሚቀጥለው ትውልድ ለማስተላለፍ እየሞከረች ያለችው ሚለውን ራሱ መረዳትና አንድ ጡብ ባለንበት አንዲት እንኳን እርምጃ ተራምደን ያንን መከወን ብንችል ማገዝ ብንችል በጣም ትልቅ ነገር ነው። አንዳንዴ ሌጋሲ ሲባል በጣም ሰፍቶ ቃሉ ራሱ ሊከብደን አይገባም። በቃ ባለንበት ትንሽ ነገር ከሰራን አንድ ችግኝ መትከልኮ በጣም ትልቅ ነገር ነው አይደለ? ከዛያችን ችግኝ ደግሞ እንደው የት ደረሰች ብሎ ሄዶ ማየት መንከባከብ ለሆነ ትልቅ ነገር እንድትደርስ ማድረግ ራሱ ትልቅ ነገር ነው። አንዳንዴ ሌጋሲ ሲባል በጣም አስፍተ ነው በቃ ይሄ የሚከብደን ጫንቃችን ላይ የተቀመጠ ነገር መሆን አይጠበቅበትም። ሁሌ ቁጭ ብለን ትላንት አያቶቻችን ያረጉትን ቅድመ አያቶቻችን ያረጉትን እየዘከሩ መኖር ጀግና ያስብላል። ዛሬ ደግሞ ይሄን ሰርቻለሁ ይሄን እንስራ ብሎ መነጋገር ከኛ ትውልድ የሚጠበቅ ነውና ስለ ግሪን ሌጋሲ ሲነሳ ኢቪ ኤሌክትሪካል ቬሂክሎችን ማምጣት ወደ ሀገራችን በሰፊው እንዲገቡ ማድረግ እንግዲህ በእኛ ትውልድ ከተጀመሩ ስራዎች መካከል አንዱ ነው። አሁን ዓለማችን ላለችበት ችግር ትልቁ መፍትሄም እንዲሁ የኤሌክትሪክ ቬሂክሎች ወይም ኤሌክትሪክ መኪኖች መፍትሄ ናቸውና እነሱንም አብረን እናነሳቸዋለን በየጨዋታችን ማለት እንግዲህ ዛሬ የምናነሳው ጉዳይ ይሆናል ማለት ነው። ተመልካቾቻችን የጋራ የዛሬ የኛ የሆነውን አሻራ ለትውልዶቻችን መልካም አሻራ እንዳልነው ቅድም መጥፎም ስለሚኖር መልካም አሻራ ለትውልዶቻችን እናሻግር የዛሬው መልእክታችን ነው። ቅዳሜ መዝናኛችን በርካታ ጉዳዮችን ይዟል። ከእናንተ ጋር ቆንጆ ቆይታ ያደርጋል። አብራችሁን ቆዩ።